ሄሎ ወርቅአፈራው እንግዲህ የምትሰማን ከሆነ ምን ይመስላል በጅማ ያለው የምርጫ ዝግጅት? እንግዲህ ሰዓታት ነው የሚቀረው የምርጫ ሰዓቱ ሊጀመር። እንግዲህ ጅማ ሰቃ ጨቆርሳ የምርጫ ክልል ላይ እንዳለ መረጃው አለንና እሺ ምን ይመስላል በአካባቢው በአንተ በምትገኝበትም የምርጫ ጣቢያ ሰዓታት እየቀረው በምርጫው ዜማው ላይ ያለውን ድባብ እስቲ አስቀርኝኝ። ፍሬዎት እና እስጢፋኖስ በጣም አመሰግናለሁ። አሁን የምገኘው በጅማ ዞን ሰቃ ጨቆርሳ ወረዳ ነው። 18-20 ኪሎ ሜትር ርቀት ላይ በግምት የምትገኝ ከተማ ላይ ነው የምገኘው። የወረዳው ከተማ ናት ሰቃ ጨቆርሳ። እንግዲህ በሰቃ ጨቆርሳ የምርጫ ክልል 100 ያህል ምርጫ ጣቢያዎች አሉ። እዚህ ምርጫ ጣቢያዎች ደግሞ የቁሳቁስ ዝግጅት እንዲሁም ደግሞ መራጮች አስፈላጊው ዝግጅት ተሟልቶላቸው በየምርጫ ጣቢያዎቹ በጧቱ በነበረን መርሃ ግብርና እስካሁንም ድረስ በነበረን መርሃ ግብር ባደረግነው ቅኝት መሰረት ሁሉም ምርጫ ጣቢያዎች ማለት ይቻላል የቁሳቁስ ዝግጅታቸውን አጠናቀው በአጠቃላይ ደግሞ የጸጥታ አካላት ምደባ እንዲሁም ሰራተኞች ቦታቸውን ይዘው የነገ ማለዳውን ኢትዮጵያ የምትመርጥበትን ዕለት እየተጠባበቁ ይገኛሉና አጠቃላይ የነዋሪዎችንም ቅኝት አድርጌ ነበርና የሰቃ ጨቆርሳ ወረዳ ነዋሪዎችን ዞር ብዬ በሰቃ ከተማ ባደረኩት ቅኝትና ይሄ በ5 ዓመት አንዴ የሚመጣ ነው። የራሳችንን መንግስት የምንመሰረትበት መስርተንም ደግሞ የምናጸናበት ድምጻችንን በካርዳችን ለማረጋገጥ ወይም ደግሞ ሀገረ መንግስትን ለማጽናት ተዘጋጅተናል ያሉ በርከት ያሉ የከተማ ነዋሪዎች ሀሳባቸው ይሰጠውኛል። ለምርጫው ተዘጋጅተናል፣ በድምጻችንንም ኢትዮጵያን የሚያሻግር ፓርቲ ለመምረጥ እንግዲህ ምዕዳሩንም ባለፉት ሳምንታት በነበረው ቆይታ የምርጫ ቅስቀሳዎችንም ሆኑ የተለያዩ አማራጮችን የፖሊሲ አማራጮችን የተረዳንበት ምርጫ ስለሆነ በሰላማዊ መንገድ ምርጫው እንዲጠናቀቅም የዜግነት ኃላፊነታችንን እንወጣለን፣ በካርዳችን ኢትዮጵያን ልታሸንፍ እንመርጣለን ሲሉ ነው የገለጹልን። በተለይም የወጣቶችም ስሜት ለመጋራት ጥረት አድርጌያለሁ። ለወጣቱ የምትጠቅም ሀገር፣ ወጣቱን የምታደምጥ ሀገር እንድትኖረን በምርጫ ሀገረ መንግስትን መገንባት እንደሚገባን ተረድተናል። ስለዚህ በካርዳችን ሀገረ መንግስትን እናጸናለን፣ የምንፈልገውን ፓርቲም እንመርጣለን ሲሉ ሀሳባቸውን ሰጥተዋል። እንግዲህ በአጠቃላይ የከተማውን ድባብን ስመለከት ምርጫ ጣቢያዎች የተለያዩ ቁሳቁሶችን አሟልተዋል። የምርጫ አስመራጭ ኮሚቴዎችም እንዲሁ እዚህ አካባቢ ምርጫ ቦርድ ያሉ በተለይ የምርጫ ክልሉ ኃላፊ አስተባባሪ አቶ ሁሴን አባብያን ባናገርነው መሰረት እሳቸው ምንድን ነው ያሉት? ከግንቦት 21 እና 22 ጀምሮ የቁሳቁስ የማከፋፈልና በየምርጫ ጣቢያዎቹ ሁሉንም ስርዓቶች የማቀናጀት ስራ ሰርተን ጨርሰናል እንዳሉትም እኔ ተዘዋውሬ እንደተመለከቱት ቁሳቁሶች ቦታቸውን ይዘዋል። አስመራጮችም በስፍራቸው ላይ ሆነው የነገዋን ቀን እየተጠባበቁ ይገኛል። አጠቃላይ ጅማ ዞን ሰቃ ጨቆርሳ ያለው ድባብ ይሄን ይመስላል። እንግዲህ እናመሰግናለን። ምናልባት በሌሎች የሀገራችን አካባቢዎች የመራጮች የምርጫ ትምህርቶች በምርጫ ቦርድ በኩል ሲሰጡን እየተመለከትን ነውና ምናልባት አንተ በምትገኝበት የጅማ የሰቃ ጨቆርሳ ምርጫ ክልል የመራጮች ግንዛቤ መስጫ ትምህርትና እንቅስቃሴ ምን ይመስላል የሚለው እናንሳና እንሰነባበታለን። ወርቅአፈራው እስጢፋኖስ በትላንትናው መርሃ ግብር ከትላንት በስቲያም ስንመለከት እንደነበር ነው። እንዲሁም ደግሞ በሰቃ ጨቆርሳም እንደተመለከት ነው በተለያዩ የቅስቀሳ መኪናዎች በመጠቀም የምርጫ ቦርድ ያዘጋጃቸውን በራሪ ወረቀቶች ከመኪናውም ወርደው ደግሞ ነዋሪዎችን እያስረዱ እንዴት መምረጥ እንዳለባቸው ምን ላይ ምልክት ማድረግ እንዳለባቸው ከሚዲያው ባሻገር እንዲህ አይነት የምራጮች የግንዛቤ መስጠት ስራዎች በስፋት መሰራታቸውን አስተውያለሁ። በጣም እናመሰግናለን። እንግዲህ በተከታታይ መረጃዎችንም እንደምትሰጠን እናምናለን። ባልደረባችን ወርቅአፈራው ከጅማ ለሰጠን የምርጫ ነክ መረጃዎች እናመሰግናለን። እኔም አመሰግናለሁ።